ወአለይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ የፋቲ ቤተሰብ በድጋሚ መጥተናል። ዛሬ ደግሞ ዝናብ ዘንቧል። ይኸው አረንጓዴ ነው፣ ደስ አይልም? ትንሽ ነው የዘነበ፣ ግን ሁሌም እየዘነበ ነው እላችኋለሁ። እንዴት ናችሁ? ስራ እንዴት ነው? እንግዲህ አየሩን ይዩት እስቲ፣ አይገርምም? ከግቢው ውጪ ይዩት፣ አስፋልቱ ያምራል ያምራል። እና አሁን አዲስ ነገር ይዤ መጥቻለሁ። ምንድነው ስትባሉ መሬቱን ህጋዊ እየተደረገ ነው። እኛ ባለፈው መጥቶ ይሄ ታራ ሁሉም ለክቷል በጎኑ። ከዛች ቡና የቆመችበት የለም እዛኛው ማለት ነው። እስከዛ ድረስ በዚህ ነው የሚቆማባት እና ቀጥታውን ደግሞ በቁመቱ ተለክቶ ሄዷል። ህጋዊ ተፈቅዷል። በጊዜ ህጋዊ አርጉት። መሬት ያላችሁ እንዲው ቤትም ካላችሁ ተፈቅዶ አዋጅ ወጥቷል ልላችኋለሁ። እንግዲህ ቶሎ ብላችሁ ስለተፈቀደ በትንሽ ብር ነው የሚደረገበት። በራሳችን ፍላጎት ስንሆን ደግሞ ብዙ ብር ይጠይቃል ማለት ነው። ስለዚህ እንግዲህ ህጋዊ አድርጉ። እኛም እያረግን ነው። እንግዲህ ለክቷል። እንግዲህ ከዛ ሜትሩን ይዞ ሄዱ። ከዛ በኋላ እያባዙ ስንት እንደሚይዝ ይነግሩናል። ግን አሁን እኮ እየተማላለስን ነው። አሁን ጊዜ ትንሽ ጉቦ ይፈልጋል። ከዛ ተፈቅዶም ይሁን ትንሽ ጉቦ ሲታረጉ ወደ ቢሮ ያስተላልፋሉ ማለት ነው። በጣም ከባድ ነው። አሁን ጊዜ ሁሉም ጉቦ ነው። ጉቦ። እንግዲህ በቆሎ ዘራለሁ፣ ጎመን አለ። በቆሎ ደግሞ ምርት ተዘሩ በገበያ አልገባም። ለዛ ነው እንግዲህ እኔ እቺን ቤቴን ህጋዊ ያደርጋለሁ። እንግዲህ እያሰብኩ ነው። እንግዲህ አላህ ያውቃል። እናንተ ላይክ ሼር እያደረጋችሁ መሬት ያላችሁ መሬትም ተፈቅዷል። እንዲሁ ቤቱም በአሁኑ አዋጅ ስለወጣ በጊዜ ተጠቀሙበት ለማለት ነው። ለምን መሰላችሁ? ለምን እንደሆነ ለምርጫ ነው ይሁን እኔ እንጃ፣ ብቻ ተፈቅዶ እነሱ ራሳቸው በፍላጎታቸው መጥቶ እየለኩ ነው። ህፃናቶች እየመጡ ነው። ይታያቸዋል። በቅርጭ ውስጥ አይደለም ካሜራ ወጣ። አያምርም? ደመና ሆኖ ዝናብ ይዘንባል። ያምራል። ዝናብ እየዘነበ ነው ሰሞኑን። እንግዲህ የተወደደ ቡና እዚህ አለች። መቼ ትደርሳለች? ገና እንግዲህ በጣም ነው የተወደደ ቡና፣ ሁሉም ነገር ለከይሪ ነው። እንግዲህ አላህ ነው የሚያውቀው። ላይክ ሼር እያደረጋችሁ አበረታቱ። ለምን በተፈቀደበት ጊዜ ብንጠቀም አሪፍ ነው ለማለት ነው። ዋና ቤት ሰራው መሬት ገዛው የምንለው ህጋዊ ሲሆን በጣም ነው የፈለግነው ነገር ተጨግረን እንኳን በባንክ ራሱ ህጋዊ ከሆነ የፈለጋችሁት ነገር ቤቱን አስይዛችሁ ወይ መሬት አስይዛችሁ ብር መውሰድ ትችላላችሁ። ለምሳሌ የሆነ ነፍስ ጉዳይ ቢሆን ምሳሌ ለማለት ነው። አላህ እንደዚህ አይነት እንዳያመጣው። ግን ያው ብንሸጥ ራሱ ህጋዊ ቤት በጣም ነው ውድ ዋጋ ነው የሚሸጠው። መሬቱም እንደዛ ማለት ነው። እና በተለይ ደግሞ መንገድ ያለበት 26 እና 12 በጎን ያለበት መሬት የተወጣበት አካባቢ በውድ ዋጋ ይሸጣል ማለት ነው። ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ ህጋዊ አድርጉ፣ ተጠቀሙበት። አሁን የተፈቀደበት ጊዜ እንዳያመልጣችሁ። እንግዲህ በትንሽ ብሩ ነው የምታረጉበት፣ በራሳቸው ፍላጎት በራሳቸው አዋጅ ስለሆነ ቢያንስ አንድ ወር ብር ይበቃችኋል። አይደለም ደግሞ እሱን ራሱ አይፈጅም እላችኋለሁ ውዶች። እንግዲህ እኔንም አበረታቱኝ፣ ሼር ላይክ አድርጉልኝ። በዚህች አጋጣሚ እችን አስተያየቴችን በቃ አዋጅ ስለተመጣች ልነግራችሁ ብዬ ነው። ተጠቀሙበት። ሰራን እንግዲህ ገዘን የምንለበት ህጋዊ ስለሆነ ህጋዊ ከሆነ ነው። እና ይሄ ጎመን ዘር እየደረሰ ነው። ገና ነው እንግዲህ ገና ነው ጎመን ዘሩ ማለቴ
ትንሽ ይቀራል። ገና ዘራሉ እንደገና ማንጎ፣ አቮካዶ ገና አዲስ ሙዝም ገና እየሞላን ነው። አትክልት ሲኖር ደግሞ ግቢው ያምራል እላችን ነው። ላይክ እያረጋችሁ ሼር እያረጋችሁ አበረታቱን። ሃይላንዱም እዚህ ወድቋል። እኔ አመጣለሁ፣ እኔ አነሳለሁ፣ ጥራርጋለሁ። እነሱ ደግሞ እያመጡ ፍጥ እያረጉ ወዲህ በውስጥ ይሄው እንግዲህ ቁርአን እየተቀረ ነው። ማሻአላህ ላይክ አርጉ። እኔም እንዲላረግበት ዱአ አርጉልኝ ለኔ እላችኋለሁ ውዶቼ። መግሪብ አካባቢ አስሩ አዛን ተብሎ ተሰግዷል። ያው አሁን ትንሽ ዳመናማ ስለሆነ ደስ ይላል ድባቡ ማለት ነው። እና እስከ መጨረሻ አዳምጡ። ይሄው እኛ አስፋልቱ ራሱ ውሃ በውሃ ነው። አያምርም? በጣም ነው የሚያምርበት ሰፈሩ። አዳማም አለ አካባቢያችን። አስፋልቱ አልተስተካከለም። ከወደቃ ስንት ነው ይሄ ማለት ላይክ አድርጉ ስር እያደረጋችሁ አስፋልቱ ውሃ ነው። ሰሞኑን ዝናብ ሁሉ እየዘነበ ነው። እንግዲህ ሹበላኩ ዛሬ ቀኑ ምንድነው? አስፋልቱ ጋዝ ስለተወደደ ነው መሰለኝ ባጃጁ ምናምን አልመጣም። ላይክ እያረጋችሁ ሰብስክራይብ አድርጉ። ከጎናችን ያለበት ቤት ሁሉ ተለክቷል፣ አካባቢው ተለክቷል። እንግዲህ እንደዛ ነው የምላችሁ። የስጋ መጥበሻ ቡና አሁን የተወደደበት ቡና ያልተወደደበት ጎመን ራሱ ተወዷል። ወይኔ ጉድጓድ ውስጥ ወደኩ። እንግዲህ ላይክ አድርጉልኝ፣ አበረታቱን፣ ሼር አድርጉ፣ ተጠቀሙበት ለማለት ነው። እሺ ውዶቼ።